ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት ተቀስቅሷል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴም በየሰዓቱ መልኩን እየቀያየረ ይገኛል። የፌዴራል መከላከያ ሰራዊት ከአላማጣ ከራያ ባላና ከአካባቢው መውጣቱም ተሰምቷል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ እንደሚገኝም መረጃዎች ወጥተዋል። የተለያዩ ግለሰቦችም ጦርነትን እንጠፍ የሚል መልእክት እያስተላለፉ ይገኛሉ። ከነዚህም መካከል የትግራይ ክልል አክቲቪስት አሉላ ሰለሞን ይገኝበታል። ታዋቂው አክቲቪስት አሉላ ሰለሞን በትግራይ ክልል የታየውን የጦርነት እንቅስቃሴ በመቃወም ጦርነትን እንጠፍ የሚል መልእክት በማህበራዊ የትስስር ገጹ አጋርቷል። የኢትዮጵያ አየር መንገድም በዛሬው ዕለት ወደ ትግራይ ክልል የሚደረገውን በረራ ሙሉ በሙሉ ሰርዟል። ይህ በእንዲህ እንዳለም የጦር አዛዡ እንደተባረሩ መረጃዎች ወጥተዋል። በትግራይ ክልል በሚገኙ ከተሞች ባንኮች ላይ ከወትሮ በተለየ መልኩ ከፍተኛ ሰልፍ ታይቷል። የጦር አዛዡም እንደተባረሩ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑ ሲነገር፣ ኢራን በበኩሏ እስራኤልን ኢላማ አድርጌያለሁ ስትል መግለጿን የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ኢትዮጵያ በጎረቤት ሀገራት የምታሰማራውን የሰላም አስከባሪ ኃይል አጠናክራ እንደምትቀጥል መናገራቸውን፣ ከኢትዮጵያ ድንበር አቅራቢያ የምትገኘው አልሲሊክ መንደር ከፈጥኖ ደራሽ ኃይል ነጻ እንደወጣች መገለጹ፣ አሜሪካ በዓለም የምግብ ፕሮግራም በኩል የምታደርገውን እርዳታ ልታስቀጥል እንደሆነ መግለጿን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱ ተሰምቷል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱ የተሰማ ሲሆን የሁኔታው መበላሸት የበረራዎች መቋረጥ ምክንያት መሆኑን የጸጥታና የዲፕሎማቲክ ምንጮች ገልጸዋል። በሰሜን ኢትዮጵያ በፌዴራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት የተቀሰቀሰ ሲሆን ክልሉ አሁንም በከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ እንደሚገኝ በአልጀዚራ ዘገባ ተመላክቷል። ግጭቱ የበረራዎች መቋረጥ ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮች ለፈረንሳዩ የዜና ወኪል አዣንስ ፍራንስ ፕሬስ ነግረውታል። ባለፉት ጥቂት ቀናት የአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሱበት ጸለምት በተባለ አካባቢ ግጭቶች ተቀስቅሰዋል ሲሉ ምንጮቹ ለኤኤፍፒ ተናግረዋል። ስማቸው እንዳይጠቀስ የፈለጉ የጸጥታ ምንጭ ሁኔታው የተበላሸ ይመስላል ብለዋል። በ2013 ዓ.ም የተጀመረው የሰሜን ኢትዮጵያ ጦርነት በ2015 ዓ.ም ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገድሏል፣ በሚሊዮኖች የሚቆጠሩትን ደግሞ አፈናቅሏል። አልጀዚራ ባለፉት ጥቂት ቀናት በትግራይ ውስጥ በህጻጽ ከሚገኝ በአብዛኛው እንደ አሜሪካ ዓለም አቀፍ የልማት ኤጀንሲ ባሉ ሰብአዊ ድርጅቶች በሚረዳውና በድህነት የተጎዳ መንደር አንድ ዘገባ አሰራጭቶ ነበር። ዩኤስኤአይዲ በአንድ ወቅት የኢትዮጵያ ትልቁ የሰብአዊ እርዳታ ምንጭ ነበር። ነገር ግን ይህ ሁኔታ ከአንድ ዓመት በፊት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣን ሲይዙና ወዲያውኑ የኤጀንሲው ስራ ሲያፈርሱ እንዲሁም በመላው ዓለም ያለውን የገንዘብ ድጋፍ ሲያቋርጡ በድንገት ተለውጧል። በትግራይ የዓለም የምግብ ፕሮግራምን ጨምሮ ሰብአዊ ድርጅቶች እስከ 80 በመቶ የሚሆነው ህዝብ የአስቸኳይ ጊዜ ድጋፍ ያስፈልገዋል ይላሉ። ነገር ግን ዩኤስኤአይዲ የገንዘብ ቅነሳ ማለት በአጠቃላይ የሚገኘው የሰብአዊ እርዳታ የገንዘብ መጠን አነስተኛ ነው ማለት ነው። ስለሆነም የቀረው ገንዘብ ብዙ ጊዜ የከፋ አስቸኳይ ሁኔታዎች እንዳሉባቸው ወደሚታሰቡ የዓለም ግጭት ቀጠናዎችና ትኩስ ስፍራዎች ይተላለፋል ብሎ ነበር። ከትራምፕ ውሳኔ በፊት ከሳራ በታች ባለው አፍሪካ የዩኤስኤአይዲ የገንዘብ ድጋፍ ትልቁ ተቀባይ በነበረችው ኢትዮጵያ ውስጥ የገንዘብ እጥረቱ ወሳኝ የሆኑ ክፍተቶችን የፈጠረ ሲሆን በሌሎች ድርጅቶች ላይም ተጨማሪ ጫና አሳርፏል። በትግራይ የለጋሾች የገንዘብ ድጋፍ ቅነሳ ቀድሞውኑ ደካማ በሆነው የህዝብ ጤና ስርዓት ላይ ተጨማሪ ጫና ፈጥሯል ሲሉ በኢትዮጵያ የድንበር የለሽ ሐኪሞች ቡድን ኃላፊ ጆሹዋ ኤክሌ ለአልጀዚራ ተናግረዋል። የእርዳታ ተዋንያን በገንዘብ እጥረት ምክንያት በክልሉ
ያላቸውን እንቅስቃሴ ሲቀንሱ ወይም ሲያቋርጡ በጣም ተጋላጭ የሆኑት ወገኖች የሕክምና አገልግሎት፣ የውሃና የንጽህና አገልግሎቶችን የማግኘት እድላቸው እየቀነሰ ነው። በአጠቃላይ ያለው ሰብአዊ ፍላጎት ከጋራ አቅም በላይ መሆኑም ቀጥሏል። በኢትዮጵያ የዩኤስኤአይዲ ድጋፍ ተቋርጦ ከቆየ ከወራት በኋላ የአሜሪካ መንግስት ለሀገሪቱ ከሚያደርገው ድጋፍ መካከል የተወሰነውን መልሶ መጀመሩን አስታውቋል። ነገር ግን ብዙዎች እንደሚሉት ኢኮኖሚዋም ሆነ ህዝቧ ከዓመታት ግጭት በኋላ አሁንም በከፋ ሁኔታ ውስጥ ለሚገኙት እንደ ትግራይ ላሉ ክልሎች የመጣው እርዳታ በጣም ጥቂት ነው። ምንም እንኳን አልጀዚራ ይህን ዘገባ ቢያሰራጭም ከፌዴራሉ መንግስትም ሆነ ከትግራይ ክልል ጊዜያዊ አስተዳደር በኩል ግጭቱን በተመለከተ የወጣ መግለጫ እስካሁን አልተሰጠም። ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ በዛሬው ዕለት ወደ ትግራይ ክልል የሚያደርገውን በረራ ሰርዟል። የኢትዮጵያ አየር መንገድ በዛሬው ዕለት መቀሌ፣ አክሱም፣ ሽሬና ሁመራን ጨምሮ ወደ ትግራይ ክልል ሊያደርጋቸው የነበሩ በረራዎችን መሰረዙ ነው የተገለጸው። የአውሮፕላን ማረፊያው ሰራተኞች ለዛሬ እረፍት እንዲወስዱ ተነግሯቸዋል። ይሁን እንጂ በመቀሌ የሚገኘው የኢትዮጵያ አየር መንገድ የትኬት ቢሮ ለዛሬ የታቀዱ በረራዎችን ሳይጨምር ሌሎች አገልግሎቶችን በመስጠት ላይ እንደሚገኝም ተገልጿል። አንድ የቲኬት ቢሮ ሰራተኛ ሲስተሙ እየሰራ ነው፣ አገልግሎት እየሰጠን እንገኛለን፣ ከነገ ጀምሮ ለሚደረጉ በረራዎች ቲኬት እየሸጥን ነው፣ እንዲሁም የበረራ ቀጠሮዎችን እናሻሽላለን፣ ሌሎች አገልግሎቶችንም እንሰጣለን ሲል ተናግሯል በማለት አዲስ ስታንዳርድ ዘግቧል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴም በየሰዓቱ መልኩን እየቀያየረ ይገኛል። የፌዴራል መከላከያ ሰራዊት ከአላማጣ፣ ከራያ ባላና ከአካባቢው መውጣቱም ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ ይገኛል። የራያ መስመር የመከላከያ ሰራዊት ከአላማጣና ከራያ ባላ መውጣቱ እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የአየር መንገድ በረራ ማቋረጥ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ በድንገት ማቋረጡ ለጦርነቱ ስጋት ትልቅ ማሳያ ሆኗል። በጸለምቲ አቅጣጫዎች በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይጸብሪ መንገድም መዘጋቱ ተገልጿል። የፋኖ ኃይሎች ደግሞ በጎንደር ማይጸብሪ መስመር ላይ የመንግስት ረዳት ኃይል እንቅስቃሴን ለመግታት መንገዶችን መዝጋታቸው ተሰምቷል። ይህ ሁኔታ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው ብዙዎች በስጋት እየተጠባበቁ ነው። ይህ በእንዲህ እንዳለም ጦርነትን እንጠየፍ የሚሉ ድምጾች በተለያዩ አቅጣጫዎች እየተሰሙ ነው። በርካቶችም ከወዲሁ ጦርነት እንዳይቀሰቀስና ህዝብ እንዳይጎዳ በማሰብ ጦርነትን እንጠየፍ የሚል መልእክቶችን እያስተላለፉ ይገኛሉ። ከነዚህም መካከል የትግራይ ክልል አክቲቪስት አሉላ ሰለሞን ይገኝበታል። ታዋቂው አክቲቪስት አሉላ ሰለሞን በትግራይ ክልል የታየውን የጦርነት እንቅስቃሴ በመቃወም ጦርነትን እንጠየፍ ሴይ ኖ ቱ ዋር የሚል መልእክት በማህበራዊ ትስስር ገጹ ላይ አጋርቷል። አሉላ ሰለሞን ዳግም ወደ ጦርነት መግባት እንደማይገባና የጦርነትን አውዳሚነት በመጥቀስ መልእክቱን በይፋዊ የማህበራዊ ትስስር ገጹ ላይ አስፍሯል። አሉላ ሰለሞን ከ2 ዓመት በፊት በነበረው የሰሜኑ ጦርነት ሰዓት ጦርነት ባህላዊ ጨዋታችን ነው በማለት በሰጠው አስተያየት በወቅቱ ከፍተኛ ትችትና ተቃውሞ ሲስተናገድበት እንደነበር ይታወሳል። እንደ አክቲቪስት አሉላ ሰለሞን ሁሉ ሚሊዮኖችም የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው በስጋት እየተጠባበቁ ይገኛሉ። ይህ በእንዲህ እንዳለም ከኢትዮጵያ ድንበር አቅራቢያ የምትገኘው አልሲሊክ መንደር ከፈጥኖ ደራሽ ኃይል ነጻ መውጣቷ ተሰምቷል። የሱዳን ጦር ኃይል ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሚገኘውን አልሲሊክ የተባለ ስትራቴጂካዊ ስፍራ ከሱዳን ፈጥኖ ደራሽ ኃይሎች ነጻ ማውጣቱን አስታውቋል። አናዶሉ የዜና ወኪል ቅዳሜና እሁድ የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ሰኞ ዕለት ያወጣውን መግለጫ ዋቢ አድርጎ እንደዘገበው አካባቢውን በታቀደ ወታደራዊ ኦፕሬሽን መቆጣጠሩንና በሱዳን ፈጥኖ ደራሽ ኃይል ተዋጊዎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል። ክፍለ ጦሩ በማስከተልም በውጊያው ሰዓት በአብዱልአዚዝ አልሂሎ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎችም መመታታቸውን ገልጿል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫም የለም። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሎችና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኙ አልሲሊክና ሚልካን ላይ ሰፊ ጥቃት መክፈታቸውን መዘገቡን ተከትሎ ነው። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ የገለጹት ሲሆን ደቡብ ሱዳን ግዛቷ ለአጥቂዎቹ ማሰልጠኛና ወታደራዊ መሳሪያ ማስተላለፊያ እንዲሆን ፈቅዳለች ሲሉ ከሰዋል። በሌላ መረጃ ደግሞ የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ኢትዮጵያ በጎረቤት ሀገራት የምታሰማራውን የሰላም አስከባሪ ኃይል አጠናክራ እንደምትቀጥል ተናግረዋል። ሌተናል ጀነራል አጫሉ ሸለመ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ
ተልዕኮ በሶማሊያ ወይም አውሶም ተተኪ አዲስ የሚሰማራውን የሰላም አስከባሪ ኃይል በተመለከተ የምልመላና የመመዘኛ መስፈርቶች አደረጃጀትና አወቃቀር ዙሪያ በሁርሶ ኮንቲንጀንት ማሰልጠኛ ተገኝተው ማብራሪያ ሰጥተዋል። ተቋሙ ከተሰጠው ተልዕኮ አንጻር በሰላም ማስከበር የሚሰማራው ኃይል ተወዳዳሪና ብቁ ሆኖ የተሰጠውን ግዳጅ በላቀ ብቃት እንዲወጣ የሚያስችሉ ስራዎችን በመስራት አስተማማኝ ኃይል መፍጠር መቻሉንም ገልጸዋል። ሌተናል ጀነራል አጫሉ ሸለመ ኢትዮጵያ በጎረቤት ሀገሮች የሚታሰማራውን የሰላም አስከባሪ ኃይል በጥራትና በአቅም ሙሉ ዝግጁነትን አጠናክራ በመቆየቷ ክብርና ዝናዋ እጅግ ከፍ ያለ እንዲሆን መደረጉንም አንስተዋል። የምልመላና የመመዘኛ መስፈርቶች አደረጃጀትና አወቃቀርን በተመለከተ ማሰልጠኛው ያደረጋቸው የአካል ብቃት ፈተናዎችና የሜዲካል ስክሪኒንግ ስራዎች በተሳካ ሁኔታ መከናወናቸውን በተደረገላቸው ሪፖርት አረጋግጠዋል። ከሰሞኑ የኡጋንዳ ጦር ሰራዊት አዛዥ ጀነራል ሙሁዚ ኪርኑርጋባ ከ19 ዓመታት በኋላ ሰራዊታቸውን ከሶማሊያ ሰላም ማስከበር ተልዕኮ እንደሚያስወጡ ተናግረው ነበር። በሌላ መረጃ ደግሞ የሶማሊያ ጦር ሰራዊት ኤታ ማጆር ሹም ጀነራል ኦዳዋ የሱፍ ራጌ ከኃላፊነታቸው ተባረዋል። የሀገሪቱ የሚኒስትሮች ካውንስል በምትኩም ወጣትና አዲስ ኤታ ማጆር ሹም መሾሙ ተሰምቷል። አዲሱ ኤታ ማጆር ሹም ኮሎኔል ኢብራሂም መሐመድ ማህሙድ ሲሆኑ የቱርክ ወታደራዊ አካዳሚ ምሩቅ ናቸው። ማህሙድ ሹመታቸው ዛሬ ወደ ብርጋዴር ጀነራል ማዕረግ አድጎላቸዋል የተባለው። በሌላ መረጃ ደግሞ በትግራይ ክልል በሚገኙ ከተሞች ባንኮች ላይ ከወትሮ በተለየ መልኩ ከፍተኛ ሰልፍ ይታያል ተብሏል። ባንኮች በካሽ ገንዘብ እጥረት ምክንያት ለደንበኞቻቸው ከ2000 ብር በላይ ገንዘብ መስጠት እንዳልቻሉም ታውቋል። ይህን መጠን ለማውጣትም ረዥም ወረፋ መጠበቅ ግድ እንደሆነባቸው ተሰምቷል። ወደ ቀጣዩ መረጃዎችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑ ሲነገር፣ ኢራን በበኩሏ እስራኤልን ኢላማ አድርጊያለሁ ብላለች። በኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ውይይቶች ምንም አይነት መሻሻል ባለማሳየታቸው ምክንያት ፕሬዚዳንት ዶናልድ ትራምፕ በአገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑ ተገልጿል። በጉዳዩ ላይ ቅርበት ያላቸው ግለሰቦች እንደገለጹት ብሎ ሲኤንኤን እንደዘገበው የኢራን የኒውክሌር መርሃ ግብርና የባሊስቲክ ሚሳኤል ምርትን ለመገደብ በዋሽንግተንና በቴህራን መካከል የተደረጉት የመጀመሪያ ደረጃ ውይይቶች ምንም አይነት መሻሻል ባለማሳየታቸው ትራምፕ በአገሪቱ ላይ አዲስና ከፍተኛ ወታደራዊ ጥቃት ለመሰንዘር እያጤኑ ነው። የትራምፕ የቅርብ ጊዜ ዛቻ በቴህራን በኩል ከፍተኛ ቁጣን አስከትሏል። ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ እንደምትሰጥ ቃል የገባች ሲሆን የአገሪቱ ጠቅላይ መሪ አያቶላ አሊ ካሚኔ ከፍተኛ አማካሪም ጥቃቱ የሚፈጸም ከሆነ እስራኤልን ኢላማ እንደሚያደርጉ ዝተዋል። ይህ እርምጃ የአሜሪካ መንግስት በኢራን ላይ በይፋ ያስቀመጠውን ግብ በፍጥነት የመቀየር ሂደት አካል ነው። ይህ የሚሆነው ፕሬዚዳንት ትራምፕ በኢራን ውስጥ የተቀሰቀሰውን አገር አቀፍ ተቃውሞ ለመደገፍ በሚል ወታደራዊ እርምጃ ለመውሰድ በቁም ነገር ካሰቡ ከጥቂት ሳምንታት በኋላ ነው። በኢራን የተካሄደው ተቃውሞ በጸጥታ ኃይሎች በደረሰበት አስከፊ ጭቆና ምክንያት በመቶዎች የሚቆጠሩ ሰዎች ተገድለዋል። ትናንት ረቡዕ እንደ ኢሮፓያን አቆጣጠር ጥር 28 ቀን 2026 ዓ.ም ፕሬዚዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ ባሰፈሩት ጽሑፍ ኢራን ለድርድር እንድትቀርብና ፍትሐዊና ተመጣጣኝ የሆነ ስምምነት ያለምንም የኒውክሌር ጦር መሳሪያ እንድትፈርም ጠይቀዋል። ስማቸው ያልተጠቀሰ ምንጮች እንደገለጹት ፕሬዚዳንቱ አሁን ላይ እያጤኗቸው ካሉት አማራጮች መካከል በኢራን መሪዎችና ለተቃዋሚዎች ግድያ ተጠያቂ ናቸው ተብለው በሚታሰቡ የጸጥታ ባለስልጣናት ላይ የሚቃጡ የአየር ድብደባዎች ይገኙበታል። በተጨማሪም በኢራን የኒውክሌር ማዕከላትና የመንግስት ተቋማት ላይ ጥቃት የመሰንዘር እቅድ በአማራጭነት ቀርቧል። ትራምፕ በቀጣይ በኢራን ላይ የሚሰነዘረው የአሜሪካ ጥቃት ባለፈው ክረምት በሶስት የኢራን የኒውክሌር ማዕከላት ላይ ካደረሰችው ጥቃት እጅግ የከፋ ይሆናል ሲሉ አስጠንቅቀዋል። የዩኤስኤስ አብርሃም ሊንከን የጦር መርከቦች ስብስብ ሰኞ ዕለት ወደ ህንድ ውቅያኖስ የገባ ሲሆን በጥቃቶች ላይ በማገዝም ሆነ ቀጠናዊ አጋሮችን ከኢራን ሊሰነዘር ከሚችል የአጸፋ እርምጃ በመጠበቅ ረገድ ማንኛውንም ወታደራዊ እርምጃ ሊደግፍ ወደሚችልበት ቦታ ወደ ኢራን መቃረቡን ቀጥሏል። ይህ በእንዲህ እንዳለ ግን የበላይ መሪው አያቶላ አሊ ሀሚኔ ቁልፍ አማካሪው አሊ ሻምካኒ በኤክስ ገጻቸው ባሰፈሩ ጽሑፍ ማንኛውም ወታደራዊ እርምጃ እንደ ጦርነት መጀመሪያ እንደሚቆጠር ገልጸው በተለይም ቴል አቪቭን እንደ ኢላማ በመጥቀስ ከዚህ ቀደም ታይቶ የማይታወቅ ምላሽ
እንደሚሰጡ ዝተዋል። ይህ በእንዲህ እንዳለም አሜሪካ በዓለም የምግብ ፕሮግራም በኩል የምታደርገውን እርዳታ ልታስቀጥል እንደሆነ ገልጻለች። የሶማሊያ ፌዴራል መንግስት በሞቃዲሾ ወደብ ሰብአዊ ተግባራትን ላስተጓጎሉ ድርጊቶች ኃላፊነት መውሰዱን ተከትሎ አሜሪካ ለ3 ሳምንታት አቋርጣው የነበረውን በዓለም የምግብ ፕሮግራም በኩል የሚደረግ የምግብ እርዳታ እንደምታስቀጥል አስታውቃለች። የአሜሪካ የውጭ ድጋፍ ቢሮ ባወጣው መግለጫ በዋሽንግተን የሚደገፈውን እርዳታ ጨምሮ በዓለም የምግብ ፕሮግራም የስራ እንቅስቃሴ ላይ ለደረሰው መስተጓጎል የሶማሊያ መንግስት ኃላፊነት መወሰዱን እውቅና ሰጥቷል። የምግብ እርዳታው ዳግም የሚጀመር ቢሆንም አሜሪካ በሶማሊያ የምታደርገውን ሰፊ የድጋፍ አቋም መገምገሟን እንደምትቀጥል በመግለጫው አመልክታለች። በተጨማሪም የትራምፕ አስተዳደር ለአሜሪካ ሀብት ብክነት፣ ስርቆት ወይም አላግባብ መጠቀም ምንም አይነት ትዕግስት የሌለው ፖሊሲ እንደሚከተልም በድጋሚ አረጋግጣለች። ወደ መጨረሻው መረጃዎችን ስናልፍ የኢትዮጵያ ወንጌላዊ አብያተ ክርስቲያናት ህብረት ትናንት ባካሄደው ጉባኤ ፓስተር ደረጀ ታፈሰ ፓስተር ጻዲቁ አብዶን በመተካት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው እንዲመሩ እንደመረጣቸው አስታውቋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ትናንት ጥር 20 ቀን 2018 ዓ.ም ባካሄደው 40ኛ ጠቅላላ ጉባኤ የኃላፊነት ዘመናቸውን ባጠናቀቁት ፓስተር ጻዲቁ አብዶ ምትክ ነው ፓስተር ደረጀ ታፈሰን ፕሬዝዳንት አድርጎ የመረጣቸው። ፓስተር ደረጀ ከዚህ ቀደም በህብረቱ የሚሽንና ቴዎሎጂ መምሪያ ዳይሬክተር ሆነው ሲሰሩ መቆየታቸው ተነግሯል። ፓስተር ጻዲቁ አብዶ በበኩላቸው ላለፉት 10 ዓመታት ህብረቱን በፕሬዝዳንትነት የመሩት ሲሆን በስልጣን ሽግግሩ ላይ ባደረጉት ንግግር መላውን የህብረቱን አመራሮችና አባላቶችን በማመስገን ለተመራጩ የህብረቱ ፕሬዝዳንት መልካም የአገልግሎት ዘመን እንዲሆንም ተመኝተዋል።